በአዲስ ኪዳን የተደረገ ቅዱስ ጳውሎስ በአንድ ወቅት ረሃብ አስቸግሮት ነበረ። ዋሻ ውስጥ ተቀምጦ ረሃብ አስቸገረው። ሲያስቸግረው ምን አደረገ? ወጥቶ እንዳይሰብክ እሱ የሚሰብክባቸው ሰዎች ሰው ይበላሉ። ሐዋሻ እንዳይቀመጥ ረሃብ ሊበላው ነው። አይ እመቤቴ ምን አለ ልጅሽ ለምነሽ የዕለት እንጀራ ቢሰጠኛል። ወጥተህ ስበክ አለችው። ይገሉኛል፣ የክርስቶስ ወታደር ነኝ ብሎ ሞት ፈርቶ የሚሆን ነገር የለም። ወጥተህ ስበክና ከሞት ግን ሙት አለችው። እሺ ብሎ ወጥቶ ሄደ። በጀልባ ተሳፍሮ ለስብከት ሲሄድ ሰዎቹ ሊበሉት በሌላ ጀልባ ተከተሉት። መጡበት፣ ከሱ አቅጣጫ ከተቃራኒ አቅጣጫ መጡበት። ሊበሉኝ ነው አለ ቅዱስ ጳውሎስ። እመቤታችን ምን አለችው? በጌታዬ በኢየሱስ ክርስቶስ ስም በእናቱ ምልጃ እያልክ ውሃውን እየቆነጠርክ እርጫቸው አለ። ከመሃል ባህር ላይ ዋጡ ይበሉ ሲል ተመልከቱ። ምን አደረገ? ውሃውን እየቆነጠረ ሲረጫቸው የእግዚአብሔር አገልጋይ ጳውሎስ ሆይ የሕይወትን ትምህርት አስተምረን አጥምቀን ወደ ሕይወት መንገድ ምራን እያሉ ተመለሱ ማለት። የጌታ ጸጋ በያላችሁበት ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዲዩት፣ ሪፖስት እንድታደርጉልኝ በጌታ ፍቅር አጥብቄ ጠይቃችኋለሁ። በመቀጠል እንግዲህ ይህ መምህር ስለ ቅዱስ ጳውሎስ የተናገረው ነገር አለ። ግዴታ ወደ ድንግል ማርያም ማጠጋጋት፣ ከድንግል ማርያም ጋር ነገሮችን ካልተገናኘ በስተቀር ወንጌል አይሰበክም በእነሱ ቤት ማለት ነው። እንግዲህ ቅዱስ ጳውሎስ በአዲስ ኪዳን ነው ያለው፣ እሱም በአዲስ ኪዳን ብሎ ነው የተናገረው። ቅዱስ ጳውሎስ በአዲስ ኪዳን አንድም ቦታ የድንግል ማርያምን ስም አልጠራም፣ አንድም ቦታ። እንግዲህ ቅዱስ ጳውሎስ ወደ 13 የሚሆኑ መጽሐፍትን ጽፏል። አንደኛው ደግሞ አከራካሪ ነው። ዕብራውያን ቅዱስ ጳውሎስ ነው የጻፈው፣ ሳልዋኖስ ነው የጻፈው፣ ባርናባስ ነው የጻፈው ተብሎ ስለሚከራከር አልታመነበትም። የኢትዮጵያ ኦርቶዶክስ ነች እሱንም ቅዱስ ጳውሎስ ብላ የተናገረችው። ያን ስንጨምርበት 14 መጽሐፍ ይሆናል ማለት ነው። አንድ ስለ ጳውሎስ ደግሞ የተናገረው ቅዱስ ሉቃስ ነው። ቅዱስ ሉቃስ ደግሞ የሐዋርያትን ስራ ሲፈልግ የጳውሎስ ታሪክ አለበት። እንግዲህ በእነዚህ መጽሐፍት ቅዱስ ጳውሎስም ሲናገር ሉቃስም ሲናገር እነዚህ ወደ 15 የሚሆኑ መጽሐፍት አዲስ ኪዳን ላይ ስለ ቅዱስ ጳውሎስ እና ስለ ክርስቶስ ሲናገሩ ቅዱስ ጳውሎስ አንድም ቦታ ቅድስት ድንግል ማርያምን ስም አልጠራም። እንኳን ቅድስት ድንግል ማርያም አናግራ እንደዚህ ልትለው ቀርቶ አንድም ቦታ ላይ እሱ ስለ ቅድስት ድንግል ማርያም አልተናገረም። ሁለተኛ ደግሞ ዋሻ ውስጥ አልተቀመጠም። ቅዱስ ጳውሎስ በሶስተኛው ቀን በአደባባይ ወጥቶ ክርስቶስ ስለ ክርስቶስ ኢየሱስ ሲናገር ሲገረፍ ሞትን እንኳን ሳይፈራ ነው። እንደውም እኮ የሆነ ቦታ አጋቦስ ትንቢት ተናግሮለት ነበር። አጋቦስ የዚህ መታጠቂያ ያለው ሰው መከራ በኢየሩሳሌም ይደርስበታል። ህዝቡ ሲያለቅሱ ምንድነው እኔ እስከ ሞት ድረስ ተዘጋጅቻለሁ አለ። እንደውም ሞትም ቢሆን ለኔ ጥቅሜ ነው፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ቅዱስ ጳውሎስ ሞትን የናፈቀ ሰው ነው፣ ሞትን የፈራ አይደለም። በዛ ላይ ደግሞ ሰው በሊታ ሰዎች አላጋጥሙትም። የታለ ማስረጃ? የታለ ታሪክ? ውሸት ነው። ስለ ጥምቀት ደግሞ ስናወራ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ላይ የእስጢፋኖስን ቤተሰብ አጥምቄያለሁ፣ ሌላ ጨምሬ አጥምቄ እንደሆነ አላውቅም፣ ግን ወንጌልን ልሰብክ እንጂ ለማጥመቅ አልተጠራውም። ቅዱስ ጳውሎስ ለማጥመቅ እንዳልተጠራና በአደባባይ ላይ እንደዚሁም ከአንድ ሀገር ወደ አንድ ሀገር እየሄደ ብዙ መከራ እየደረሰበት ወንጌልን እንደሰበከ በራሱ ያስረዳል እንጂ አሁን እንደሚባለው ይሄ ከእውነት የራቀ ፍጹም ተረት፣ ቢያንስ የማይጠጋጋ ተረት ማለት ነው። የማይጠጋጋ ጥርት ያለ የእግዚአብሔር ወንጌል መስበክ ተትቶ ለምን ስለ ድንግል ማርያም ለማውራትና ለመስበክ ለምን እንደምንጣደፍ እኔ በፍጹም እየገባኝ አይደለም። ድንግል ማርያም የራሷ የሆነ ታሪክ አላት። ይሄ ደግሞ ሌላ ታሪክ ነው።